ቅዱስ አሐዱ አምላክ አሜን። አባቶች፣ መነኮሳት፣ ካህናት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታትማችሁ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሁን። በተስፋው መንፈስ በመንፈስ ቅዱስ ታትማችሁ ይለናል የእግዚአብሔር ቅዱስ ቃል። በተስፋው መንፈስ የእግዚአብሔር አምላክ ልዩ ስጦታ ካለው ውስጥ ዋናውና ትልቁ የተስፋው መንፈስ ነው። ያ የተስፋ መንፈስ ደግሞ በመንፈስ ቅዱስ ታትማችሁ የሚለን ቃል ነው። በዚህ በመንፈስ ቅዱስ የመታተም መንፈሳዊ ሕይወት ውስጥ ከሚሰጥና ነገሮችን ለመለየት ከሚያመች ክፍል ዋናው ይህ የመንፈስ ቅዱስ መታተም ነው። ክርስቲያኖች የመንፈስ ቅዱስ መታተም ከሌላቸው ሁልጊዜ ከጠላቶቻቸው ፉከራና በእነርሱ ውስጥ ተይዘው ውስጠኛው ኃይላቸው ተጨቁኖ ይኖራሉ። የላኛውን አካላዊ ጭቆና በተለያየ አይነት መንገድ ልናመልጠው እንችላለን። ውስጣዊው ጭቆና ግን ማንም ሊለየው በማንኛውም አይነት ዘዴ ልንጋፈጠው የምንችለው አይደለም። ይህንን ውስጣዊ ጭቆና ለማጥቃት የምንችልበት ኃይል የምናገኘው የተስፋው መንፈስ ነው። ያ የተስፋ መንፈስ ደግሞ ለሐዋርያት ደርሶ በመጨረሻም ከሐዋርያት ደግሞ ወደ ሕዝበ ክርስቲያን ደርሶ በአንድ ጊዜ 3000 ሕዝብ ክርስቲያን ሆነው በመንፈስ ቅዱስ እንደታተሙ እናያለን። ያ የተስፋው መንፈስ ዓለምን ከነመነሻዋ ወደ መድረሻዋ እንኳ ለማገናዘብ እንችላለን። በተስፋው መንፈስ ኑሯችንን ልንቋቋም እንችላለን። በተስፋው መንፈስ ጠላቶቻችንን ሁሉ ልንጥል እና በድል እንድንራመድ ያግዘናል። ያ የተስፋው መንፈስ ኃይላችን ሆኖ ዓለምን በውስጡ ያሉትን መሰሪ መንገዶች ሁሉ ልናውቅበት እንችላለን። ለዚህ ነው በተስፋው መንፈስ በመንፈስ ቅዱስ ታትማችሁ እርሱም የርስታችን መያዣ ነው በማለት የሚነግረን። ርስታችንን የምንይዝበት ኃይል ነው። ዛሬ ክርስቲያኑ መንፈሳዊ ርስት የለውም። የቀደሙት ሰዎች በእያንዳንዷ ቀን ውስጥ ደግነትንና መልካምነትን በሚሰሩበት ጊዜ ያቺ መልካም ቀን ለክፉ ቀን ትጠብቀናለች ብለው ክፉ ቀንን መልካም በሰሯት ስራ ያልፏታል። ዛሬ ብዙዎቻችን ክፉ ቀንን እንጠራለን እንጂ መልካም ቀንን በዕለት ተግባራችን ውስጥ አናውላትም። የተፈጠርነው ለምንድን ነው ብለን ራሳችንን ስንጠይቅ አንዳንዶቻችን መልሳችን እንደ ጊዜው እንመልሳለን፣ እንደ ዘመኑ ልንመልስ እንችላለን። ግን የተፈጠርነው መልካሙን ስራ ለመስራት ነው። ይህንን አባቶቻችን በሚገባ ስለሚያውቁ አንዲት ቀን እንኳ አለመልካም ስራ እንድታመልጣቸው አይፈቅዱም። ለጊዜያቸውም ለዘመናቸውም መልካም ስራ የሕይወታቸው መንገድ መለያ ያደርጉታል። ዛሬ መልካም ስራ በሚለው ምትክ ክፉ ስራ ካልሰራን እንጀራችን አይጣፍጠንም፣ ኑሯችን አይሻሻልም፣ መንገዳችን አይስተካከልም። የግድ አኗኗርህ ክፉ ስራን እንድትቀበለው ያደርጋል። ዘመንና ጊዜ ለክፉ ሲሆን ክፉ ስራ የሰዎች የህይወት ማደጊያ ይሆናል። እዚህ በመንፈስ ቅዱስ መያዣ ርስታችንን የምንይዝበት ኃይል በመንፈስ ቅዱስ የምንታተምበት እድል እንድናገኝ የእግዚአብሔር በጎ ፈቃድ ሆነ። ይኸውም አለ የርስታችን መያዣ ነው። የመንፈስ ቅዱስ ተስፋ፣ የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ የመታተም ስጦታ የርስታችን መያዣ ነዋል። የዘመናችን ሳይንቲስቶች ለብቻ ነጥለው ለክፋት አሳልፈው ሰጥተውህ እነሱም ያልፋሉ፣ እኛም እየተደነባበርን ጊዜና ዘመናችንን በከንቱ እንጨርሳለን።
እንዲህ አይነት አካሄዶች እንዳይኖሩ የመንፈስ ቅዱስ መያዣ ያስፈልገናል። እሱ ከያዘን እኛም ከያዝነው ኑሯችን በሙሉ የተቃናና ሀሳባችንም በሙሉ የተቀደሰ ይሆናል። ለምን? የተፈጠርንበትን መንገድ የግድ ማወቅ አለብን። ኤፌሶን ምዕራፍ 2 ቁጥር 8 ላይ እንዲህ በማለት ይነግረናል። ጸጋው በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በማ ተፈጠርን? እሱ መጀመሪያ ማ ነበረ? ቃል ነበረ። ማ ነበረ? በመጀመሪያ ቃል ምን ሆነ? ስጋ ሆነ። ቃል ሆኖ ፈጥሮን እንደገና ደግሞ ስጋ ለመሆን በአካል ተገለጠ። ስጋ ሆኖ በአካል ከኛ ጋር ተገኘ። ከኛ ጋር በላ፣ ከኛ ጋር ጠጣ፣ ችግራችንን አየ፣ ውስጣችንን ተካፈለ፣ ውጭውንም ተካፈለ። ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። በዚህ ፍቅሩ ሕይወታችንን ጎበኘን። ሲጠሉት አባት ሆይ የሚያደርጉትን አያውቁትም አለ። ሲጠሉ አልጠላንም። ሲደበድቡትም ቁስሉን ችሏል፣ ዱላውን ችሏል። ሲሰቅሉትም የሰማይ መላእክትን አልጠራም። የሚያደርጉትን አያውቁትም ብሎ በመጨረሻ ላይ የአዳምን የመጀመሪያውን የቃሉን ትዝታ ከአብርሃም ከይስሐቅ ከያዕቆብ ዘር መካከል ሰቃዮች ወጥተው ሲያሾፉበት በገዛ ወገኖቹ ስቃዩን ሲያይ የሚያደርጉትን አያውቁትምና ይቅር በላቸው ብሎ ተፈጸመ አለ። እዛ በኋላ ሁሉንም የሚያስተምራችሁ አለ። መጀመሪያ ሁሉንም የሚያስተምራችሁ ጊዜውንም ዘመኑን የሚገልጽላችሁ አባቴ መንፈስ ቅዱስን ይልክላችኋል አለ። በመንፈስ ቅዱስ የተባረከ፣ በመንፈስ ቅዱስ የተቀደሰ፣ በመንፈስ ቅዱስ የተዋጀ ሕዝብና ወገን እንዲሆን እድሉን ሰጠን። በዚህ ፍቅር ውስጥ ሲጎበኘን የመንፈስ ቅዱስ ማህተም እንዳይቋረጥ እስከ ዘመኑ ፍጻሜ ድረስ ደግሞ እንዲህ አለ፣ እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ ድረስ አልለያችሁም አለ። ይህንን ቃል በሕይወታችንና በአኗኗራችን ውስጥ የግድ መያዝ ይኖርብናል። ካልያዝን ግን ጠላት መቅደሙ ግድ ነው። ሁልጊዜ የመቅደም ባህሪ የሚታየው በሰው ልጅ አኗኗር ውስጥ ጠላት ነው። ቀድሞ 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 መያዝ፣ ቀድሞ መታገል፣ ቀድሞ መውረስ፣ ቀድሞ በሕይወት ላይ ጉዳት ማድረስ፣ ቀድሞ አኗኗርንና ጠባይን ማበላሸት፣ ቀድሞ ከእግዚአብሔር መለየት፣ ቀድሞ ከሰማያዊ ተስፋ ማቋረጥ፣ ሁሌ የመቅደም ባህሪ ያለው። የእኛ ስንፍና ሲታከልበት ደግሞ በመንፈስ ቅዱስ መያዣ የሚሆነው ርስታችን በሰይጣን ተነጥቀን እንደገና ርስታችን ጠላት ይሆናል ማለት ነው። ለዚህ ነው ዛሬ እነ አዳልሞቴ፣ እነ ወሰንጋላ፣ እነ ጠቋር አባቡሌ፣ እነ ሙጬ ዘሪጋ፣ እነ ራሄሎ፣ እነ ሻንቂት አሳድጌ የሚሉት አሳድጌ ያለሁ ይላሉ። በቃ ዘር ማንዘር ሆነው አብረው ተወልደው አብረው ቆይተው የነሱ መያዣ ውስጥ ገብተናል። በጠላት መያዣ እጅ ውስጥ ታስረናል። ለዚህ ነው አሁን ብዙ ችግሮቻችን ድንገት የሚመጡት። አንዳንዴ ድንገት ይከሰታሉ፣ አንዳንዴ ሆን ብለው ፕሮግራም አድርገው ችግሮች ወደ አንተ ይመጣሉ። አሊያም ዝም ብሎ ብቻ ችግር ኑሮው ስቃይ ኑሮው ሆነን እንኖራለን። ይሄ የመንፈስ ቅዱስ መያዣ የተስፋው ቃል ያጠረው ሰው ሲሆን ነው። ለዚህ ነው የምንገለባበጠው እኮ። የመንፈስ ቅዱስ መያዣ መሆን ሲያቅተን ግልብጥብጣችን ይወጣል። ሀሳባችንም ፕሮግራማችንም እቅዳችንም ተግባራችንም ይገለባበጣል። ለምን? የመንፈስ ቅዱስ መያዣ አይለንም። መንፈሳዊ ርስት ከውስጣችን አጣን። የቀደሙት አባቶቻችን በሀብት ደረጃ ሀብታቸውን ከእግዚአብሔር ጋር አካፍለው ቤተ ክርስቲያን ሰርተው አድባራት አቁመው የተራባ አብልተው የተጠሙ አጠጥተው ማህበር ጽዋ ማህበር ቅዱሳንን አስታውሰው
ጻድቃንን ተማጽነው እግዚአብሔር ይስጥልኝ ተብለው በየዕለቱ ተባርከው በየዕለቱ ተቀድሰው በየዕለቱ ተመስግነው ኖሩ። እኛ በየዕለቱ እየተረገምን ነው የምንኖረው። የሚገርም በየዕለቱ እኮ ነው። በየዕለቱ ቢያንስ መልካም ያደረግንላቸው ሰዎች መልካም ሳይሆን እርግማንን ይመልሳሉ። በዚህም ሰይጣን ይደሰታል። አኗኗራችን ክፉውን ነገር ለምዶ ነው ይሄ እና በተስፋው መንፈስ በመንፈስ ቅዱስ ታትማችሁ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። የክብሩ ምስጋና ከውስጥ በኩል እንዲወጣ ይሄ መያዣ ያግዝሃል። ከዛም በአካላዊ አኗኗሩ ውስጥ ደግሞ የትውልድህ መያዣ ነው። የሀብትህና የኑሮህም መያዣ ነው። ውስጥህን ከያዘልህ በኋላ ውጭውን ለመያዝ መንፈስ ቅዱስ አያስቸግረውም። የነካኸው ያየኸው ይባረካል። ቡዳ በላኝ የምንባለው ለምንድን ነው? አሁን ቡዳ በላኋት፣ የት ትምህርት ቤት በላኋት፣ ሲሰራ በላሁት ይላል። ለምን? መያዣችን እኮ ስለሌለ ነው። የመንፈስ ቅዱስ መያዣ ስለሌለ ነው። የመንፈስ ቅዱስ ኃይል የመንፈስ ቅዱስ በእምነት በኩል ያለ የተጠናከረ የተስፋችን ምርኩዝ ስለሌለ ነው እኮ ይበላል። ከበላን በኋላ ደግሞ ያው በሚፈልጉት አቅጣጫ ይገባል። አገባቡም ሆነ ጠባዩ ልክ ህይወት ውስጥ ሲገባ መንፈስ ቅዱስ ከሚያስበውና በባህሪ ውስጥ ካለው ኃይል ለየት ይላል። ያልወደድከውን ክፋት ትለምደዋለህ። ያልወደድከውን ስድብ ትለምደዋለህ። ያልወደድከውን ምቀኝነት የራስህ ታደርገዋለህ። ለምን ሲባል መንፈሱ ገብቶ ለውጧላ ወደዛ ወደሚፈልገው ከምትፈልገው ተስፋ ውጪ ይወስድሃል። እግዚአብሔር ቢፈቅድ የምንልበትን አካሄድ አልለመድንም። እግዚአብሔር ቢፈቅድ እግዚአብሔር በወደደ እንደ እግዚአብሔር ቸርነት እንደ ጸጋው ስጦታ እንደ አምላክ በጎ ፈቃድ ይህን እናደርጋለን፣ ይህን እናቅዳለን፣ ይህንንም እንፈጽማለን ብለን እግዚአብሔርን ያስቀደምንበት ጊዜ አልነበረም። ለዚህ ነው ምንቅርቅሩ የወጣና የተበታተነ ሕይወትና ልብ የያዝ ነው። እግዚአብሔር ቢፈቅድ ያላልናቸው ኑሮዎቻችን ዛሬ ከሕይወታችንና ከምንሰራው ስራ ጋር ይጣላል። እግዚአብሔር በወደደ ያላልንበት ትምህርትና እውቀት ዛሬ እንዲሁ አእምሯችንና ናላችንን አዞረን እንጂ የሕይወታችን ክፍል ሆኖ አልደገፈንም። ምንም አልደገፈንም። ለምን? እግዚአብሔርን አላስቀደምንም። ሰዎች እጅና የሰዎች እውቀት ላይ ብቻ አረፍን። ለዛውም አሕዛባዊ በሆነ መንገድና አካሄድ ስልጣኔን እንደ አሕዛባዊ መንገድ እንለምዳለን ብለን ሁል ጊዜ እንደተጣላን እንኖራለን። ስንጣላ ደግሞ ጠባችን ሁለንተናዊ በሆነ መንገድ ነው። አንደኛ ከአባቶቻችን መንፈሳዊ በረከት ጋር እንጣላለን። እነሱ ተጣልተው ክደው ወጥቶላቸው አረማዊ ሆነዋል አሕዛቦቹ። እኛ ግን ከአባቶቻችን መንፈሳዊ ተስፋ ጋርም እንጣላለን። ስለዚህ ሁለተኛው ደግሞ እግዚአብሔር ከሰጠን በረከትም ጋር እንጣላለን። ሶስተኛው የእኛን ዘመን የእኛን ጊዜ የእኛን ኑሮ ክፉ እናደርገዋለን። ክፉ ዘመናችንንም ክፉ ትውልዳችንንም ክፉ እናደርገዋለን። ለምን? ተጣልተን ነው አይኖር ነው። አሁን እኮ ክፋት 100% እንጀራ ሆኗል። 100% እንጀራ ነው። በየትኛውም አይነት ቢሮ ውስጥ ፍቅር አታገኙም። አንዱ በጥላቻ የሚተያይበት መንገድ ሰፍቷል። አንዱን አንዱ በማማትና አንዱ ክፉ በማድረግ ስልጣንና ማዕረግ የሚገኝበት ነው። ያ ሂደት ደግሞ መጨረሻው ላይ ሲውል ክፉ ነው የሚሆነው። የመንፈስ ቅዱስ መያዣ የሌለው ትውልድ በራሱ ሐሳብ ብቻ የሚያልፍና የሚኖር በራሱ ጥበብና ዘዴ አንዱን ጥሎ የሚያልፍ ይመስለዋል። ይሄ አካሄድ እንዳይኖር ነው በተስፋው መንፈስ በመንፈስ ቅዱስ ታስማችሁ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ነው ይለና
በዘመኑ ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። በሰማይና በምድር ያለውን ሁሉ የእግዚአብሔር ሐሳብ በክርስቶስ ኢየሱስ ለመጠቅለል ነው። በቃ ይሄ ነበር አመጣጡ። ዛሬ ከክርስቶስ ርቀን ተወለድን። አሁን ወደ ክርስቶስ ለመጠጋት ብዙ የሚፈክሩብን አኗኗሮችና ጠባዮች አሉን። እምነትን እንደ ማንኛውም ተራ ባህል አድርገን የምንገምትበት እውቀትም አለን። በዚህ ምክንያት ዲያብሎስ ተደብቆ ብዙ አጋዦችን ከማግኘቱ ጋር ረክቷል። የእግዚአብሔርን በጎ ፈቃድ የምንለይበት መንፈሳዊ ስጦታ አጥተናል። ያ መንፈሳዊ ስጦታ ነው። አሁን እኮ እንዲህ በምን አይነት መንገድ ተወነካከረን? አንደኛ ባህሉ ወደ ሃይማኖት ገባ፣ ሃይማኖት ወደ ባህል ገባ። ልክ እንደዚህ እንዲሆን ደግሞ የሚያደርጉት መሰሪዎቹ ናቸው አሉ። ብዙ መሰሪዎች በስነ እውቀት ዘርፍ ውስጥ በመሰሪነት እድል ውስጥ ታትመው ለክፉ ጠላት አገልጋዮች ሆነው ይመጡና ባህሉን ወደ እምነት፣ እምነቱን ወደ ባህል አድርገው ያተረማምሱታል። በዚህ ጊዜ ኃይልህን ታጠዋለህ። በባህል ውስጥ ደግሞ ብዙ ጠላቶች አሉ የተደበቁ። አሁን ጨሌን እንደ ባህል አድርገን ካሰብነው እንዴት አደገኛ እንደሆነ አስቡት። ዛርና ውቃቢን እንደ ባህል አድርገን ካሰብነው ምን ስራ እንደሚሰራ አስቡት። አንድ ጊዜ የቃልቾች ማህበር ሁሉ ተቋቁሞ ነበር። ይሄ ድቤ የሚመታው በሙሉ ቃልቻው በሙሉ ተሰባስበው ማህበር አቋቋሙ። ከዛ ባህላችን ይሄ ነው አሉ ቃልቾቹ። ከዛ ለዚህ ጉዳይ በጣም ጋዜጠኞች አስተዋጽኦ አድርገዋል። ዓለም አቀፍ እንደውም እንጂ እንደው ሲኤንኤን ሁሉ እኮ አያችሁ ባህላቸው ኢትዮጵያውያን ድቤ የመቱ እያንቧረቁ እንትን እያሉ እያጓሩ አለንጋ ይዞ እንትን ሲል እርስ በርሱ እየተገራረፈ እየተሿሿመ ከቂንጬው ገንፎው ምኑ ይሄ እንግዲህ የኢትዮጵያ እምነት ነው ብለው ሊያቀርቡት ይችላሉ። በሃይማኖት ዘርፍ ውስጥ አንዱ አካል ነው ብለው መዝግበውታል። ጉዳዩ ሌላ ነው። እንዴት እንደሚተረማመስ፣ እንዴት ነገሮች እንደሚበላሹ፣ እንዴት ከእውነተኛው ሕይወት ጎዳና እንዴት እንደምንወጣ እንደዚህ መመረዝና መበረዝ ነው። ይሄ ነው የጠላት ስልቱ። የእግዚአብሔርን በጎ ፈቃድ እንዳታውቅ አድርጎ ቅድሚያ የሚሰጠው ለክፉ ኃይል ማጠናከር ነው። ይህንን ለማጠናከር ምንም አስቸጋሪ አይደለም። አንድ ወቅት ላይ በወሎ ክፍለ ሀገር አንድ ሰው ተነስቶ ነበረ፣ ማን መሐመድ ምናምን የሚባል እና ጫት እየቃመ ጋዜጠኛውም እዛ በቡዳ ተበላና ጥሩ አድርጎ በደንብ በቃ ደንበኛ በደንብ አድርጎ ጻፈለት። ለምን ቢባል ጋዜጠኛው ላይ ያለው አይነ ጥላው ለማን ነው የሚያደላው ነው። አሁን ለማን ያደላል? ለእግዚአብሔር ነው የሚያደላው ወይስ ለሰይጣኑ? በቃ እንደዚህ ማለት እኮ ነው። ውስጡ ያለው መንፈስ የሚያደላው ለሰይጣኑ ነው። አንድ ሰንደል ወክላችሁ አለ እኔ ባላችሁበት ቦታ ሁሉ እኔ እሰማለኋል፣ ግን በስሙ መወከል አለበት። ከዛ በኋላ እኔ ደርስላችኋለሁ። ደም እኮ በእንትን ቀርቧል እኮ በዜና ሁሉ ቀርቧል። እና ይሄን ያህል ነው መናፍስት በውስጣችን ስለሚኖር እገዛው ለሲኦል መንፈስ ነው፣ ለክፉ መንፈስ ነው። ይሄም አንዱ ትልቁ ችግር እምነትን ከባህር ጋር ደባልቆ አያይዞ እውነተኛውን የሕይወት መንገድ መስመሩ ማሳጣት ነው፣ አካሄዱ ማዛባት ነው። ግን እድላችን ይሄ አልነበረም። በተስፋው መንፈስ በመንፈስ ቅዱስ ታትማችሁ ያ መንፈስ ቅዱስ ዓለምን ያሳይሃል። ዓለም ምን እንደሆነች በውስጧ የተደበቁትን ጠላቶች ታያለህ። በሰው ሕይወት ውስጥ ስር ሰደው የተቀመጡትን የምቀኝነት መንፈስ ታስወግዳለህ። ወደ መንፈሳዊ እረፍት የሚመጣበትን መንገድ ታስገኛለህ። በጸሎትና በምስጋና የዕለት ኑሮህን ትባርካለህ። ከዛም በላይ የእግዚአብሔርን ራእይ በማየት ሰማያዊ ተስፋህን ሳይቋረጥ ዘወትር እንድታየው ያደርግሃል። ከአምላክ ጋር ያለህ ቀረቤታ ሁልጊዜ የማይቋረጥ ይሆናል። ለዚህ መንፈስ ቅዱስ ከአንተ ሕይወት ውስጥ የሰማዩን ኃይል የሚያሳይህ በር ነው።
የሰማዩን ኃይል ያሳይልሃል፣ ይከፍትልሃል። መውጫው መግቢያውን ሁሉ በበጎ አይኖች እንድትመለከት ያደርጋል። ክፉን በክፋቱ ወይም ክፋት ታስተዋለህ ወይም ከክፋቱ ትሸሻለህ። ዛሬ የትኛው ክፉ የትኛው ደግ ግራም ያጋባ ነው። በዕለት ኑሯችን ውስጥ ደግ ነገር ስላለመድን ማለት ነው። አንዳንድ ጊዜ ቆይቶ ነው ደግ ነገር የምንሰራው። ያውም ደግሞ የህሊና ወቀሳ ትንሽ አእምሯችን ውስጥ ካለ ነው። ከዛ ውጪ በዕለት አኗኗራችን ውስጥ ደግ ነገር አይስማማንም። አንዳንድ ሰዎች ደግ ሲሰሩ ያማቸዋል። ዛሬ ደግ ስለሰራው አመመኝ ይሉና ደግነትን በክፉ ለውጠው ላለመታመም ዕለት ክፉ ስራ ሲሰሩ ይረካሉ። ለዚህ ነው የሚመተትብን። አሁን እኔ ምን አድርጌ ነው ትላላችሁ? እዚህ ውስጥ ይህን ተመተተብኝ። እኔ አሁን ሰው አልነካው፣ የሰው ኑሮ አልነካው፣ አልበደልኩ፣ አላጠፋው፣ አልተጣላሁ፣ ለምን ተመተተብኝ? ሁልጊዜ ጥያቄ ታቀርባላችሁ። እንዴ በሰው ህይወት ላይ ጣልቃ ካልገቡ እኮ እነሱ ደስ አይላቸው። ሰይጣንን በዚህ ምድር ላይ ለክፋት ካላገለገሉት ውስጣቸው ያማቸዋል። በምቀኝነት አይን ኑሯችሁን ካላዩ እነዚህ ሰዎች አይናቸው ይሞጨሙጫል። ሁልጊዜ ክፉ መንፈስ እያለ በአይናቸው ክፉ ነገር አስበው ክፉ እንዲወድቅባችሁ ማየት ካልቻሉ አይናቸው ይጠፋል፣ ኑሯቸውም ይበላሻል። ስለዚህ ላለማበላሸት የግድ የእናንተ ማበላሸት የእነሱ ድርሻ ነው። ለሰይጣን የሚኖሩ ሰዎች በጣም ብዙ ናቸው። እዚህ ጋር ምንድን ነው የሚለን? ቃሉን እኮ መገልበጥ ነው። ይኸውላችሁ አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካሙን ስራ ለማድረግ በማ ተፈጠርን? በክርስቶስ ኢየሱስ ተፈጠርን። ስለዚህ ሰይጣን ይሄን እንገለብጠዋል። ክፉ ስራ ለማድረግ በዲያብሎስ ተፈጠርን። እንዴት ተፈጠርን? ዛርና ውቃቢ ያላ ቤተሰብ ውስጥ። ስለዚህ ክፉ ስራ ለማድረግ ደግሞ የግድ እንድትፈጠር ጥንቃቄ ያደርጋል። ያ ክፉ ስራ የምንለው እንዴት ነው? ዛሬ ደጉንና ክፉን ለመለየት አልቻልንም። ከክፉ ስራ በፊት ክፉ ሐሳብ ይቀድማል። ለምን በለጠኝ? ይሄ የመጀመሪያው የምቀኝነትና የቅናት መንፈስ ነው። በዚህ ሐሳብ ውስጥ ከተጓዝነ በኋላ ለምን ይቀድመኛል? በቃ አሁን የሚቀድምህማ እንዲህ አድርጎ ነው። ስለዚህ አንተ ደግሞ እንዲህ ብታደርግ እሱ ቁልቁል ይወርዳል፣ አንተ ታድጋለህ ይለዋል። ከውስጡ ምክር ይጀምራል። ሳያቀው ሐሳቡን በውስጥ በኩል እንዲቀበለው ያደርጋል። ከተቀበለው በኋላ ደግሞ መንገድ ያሳየዋል። መንገዱ ክፍት ነው። በጣም ወለል ያለ መንገድ ነው የሚታየው። እዛ ምትሃተኞችን ወይም ማስማተኞችን በኢኮኖሚ በመደገፍ እንዲህ ያስቸገረኝ ሰው አለ ብለህ እንድትናገር ያደርጋል። የሚያገናኝህም ከጠላት ጋር ነው። ከዛ በኋላ ያለው ሁኔታ ሙሉ በሙሉ ከሐሳብ ጀምሮ ወደ ተግባር ሲለወጥ የምቀኝነት መንፈስ ስላደረብን የመተት ሩጫው ላይ ቅድሚያ እንሰጣለን። ከዚህ የተነሳ ይኸው በክርስቶስ ኢየሱስ ለመልካሙ ስራ ተፈጠርን የሚለው እንደገና በዲያብሎስ አሰራር ለክፉ ስራ ተፈጠርን ወደሚለው ይለውጠዋል ማለት ነው። ተቃራኒ አይደለም። ድሮ ሲያስቀኑት ህፃናቶች እየሰፉ ይሄ ሙዳይ እየሰፉ መሶበ ወርቅ እየሰፉ ወደ ቤተ እግዚአብሔር ጠዋት ቅዳሴ ከሆነ የጠዋቱ ቅዳሴ ላይ ቅዱስ ቁርባን የወሰዱ እግዚኦ መሐረነ ክርስቶስ ብለው የጸለዩ የተማጸኑትን በሙዳዩ ምጽዋቷ ላይ አድርገው ቆሎም ይሁን ሽምብራም ይሁን ባቄላም ይሁን ያቀርቡ ነበረ። የድሮ ልጆች ማለት ነው። በሰፉት ሙዳይ እንዲህ አይነት በጎ ነገር ሲያቀርቡ ይመረቁ ይባረኩ ነበረ። ያንን ቀስ አለና ለተወሰነ ዘመናት እነዛ እየደከሙ ሲሄዱ የተተኩትን ትውልዶች ወዲያውኑ ጨሌ መያዣ ያደረገና ሙዳይ ምጽዋት የምትለዋ ቃል ተለወጠችና ሙዳይ ጨሌ አደረገና ለወጠው። በቃ አሁን የጨሌ ማስቀመጫ ሆነች። አሁን አሩሲ አካባቢ ቢትሄዱ ወደ ባሌ ቢትሄዱ ህፃናቶች የሚሰፉት ሙዳይ ምጽዋት አይደለች፣ የጨሌ ሙዳይ ነው። ገለበጠው። ታዲያ ቀናው አልቀናው?
መገልበጥ እኮ ነው። በቃ ሁልጊዜ ከዲያብሎስ አሰራርና ዘዴዎቹ ዋነኛው ክፍል ስትገለብጠው አታውቀውም እና ገልብጦ ያሳያል ቆይቶ ቆይቶ። ይህም የምታየው ደግሞ በመንፈስ ቅዱስ ውስጥህ መባረክ ሲጀምር ነው። አለበለዚያ አታየውም። አሁን ሙዳይ ጨለየ። ከዛ ደግሞ በጣም የሚቀናው የነበረው ደግሞ ትናንሽ ልጆች አንገት ልብስ ይባላል። የአንገት ልብስ ተሰፍተው አሰፍተው ፈትለው ምን ብለው አንገት ልብስ ለብሰው ወደ ቤተ ክርስቲያን ይሄዳሉ። በዛ ይቆርባሉ። በዛ አፋቸውን ይዘው ወደ ቤታቸው ይመለሳሉ። ያንን ገለበጠና ደግሞ አንገት ልብሱን ቡና ማፍያ አደረገው። ከዚች ደረብ ትደረገና ቡና ታፈላለች ማለት ነው። ገለበጠው። ጥላው ድሮ ተስለው ለቤተ እግዚአብሔር የወርቅ ጥላ ብለው ተስለው ያቀርባል። አሁን ያ ጥላ ጥሩ ጥላ ያለው አሁን ጠንቋይ ቤት ነው። ገለበጠና ወሰደው። ዕጣን ቀደም ሲል በቤተ እግዚአብሔር ተባርኮ የጸሎት ማሳረጊያ ነበረ። አሁን ያን ገለበጠና ቡና ላይ አጨሰው። መገልበጥ ነው እኮ በቃ ሁሉንም ግልብጥ አድርጎ ወሰደ ማለት ነው። ዋናውን አካል ከወሰደ እነዚህን ከላይ ያሉትን ቁሳቁሶች መጠቀሚያ ለማድረግ አያስቸግርም። መናፍቃኑም ቤተ ክርስቲያን እየተቃወሙ ከበሮውንም መቋሚያውንም እየተቃወሙ ወጡ። አሁን ደግሞ ወሰዱት፣ የራሳቸው ለማድረግ ወሰዱት። ልብሱንም እየተቃወሙ ወጡ። አሁን ደግሞ ልብሱንም ወሰዱት። ልክ እንደዚህ ማለት ነው፣ መገልበጥ ነው። እና መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ይህን የተፈጠርንበትን መንፈሳዊ ኃይል በአግባቡ ካልተረዳ ነው ውስጣችን ባለው ጠላትም የምናደምጥ ከሆነ ሁልጊዜ ገልብጦ ነው የሚያሰማ። አሁን እኮ ምን አይነት ባርነት ውስጥ ነው ያለ ነው? በጣም አደገኛ ባርነት ውስጥ እኮ ነው ያለ ነው። በሚገርም ሁኔታ የህሊና ባርነትን የሚያህል ትልቅ ባርነት የለም። ስለዚህ በውስጠኛው ክፍል ያለው ባርነት ከከፋ የውጭው አያስቸግርም። እና በገላትያ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል፣ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ የሚል ስጋቱን ገልጾልናል። እንደገናም በባርነት ቀንበር አትያዙ ለመያዛችን ምክንያት ነው ማለት ነው። መያዛችን አይቀርም፣ አትያዙ ነው ያለው። እነሆም እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ሕግን ብቻ በማክበር ሕጉን ብቻ በመያዝ ክርስቶስን አይቀበሉም። በብሉይ ኪዳን ሕግ እንመራለን ይላሉ፣ ግን በክርስቶስ ነፃ እንደወጡ ልቦናቸው ማመን አቅቶታል። ዲያብሎስ እንደታሰረ፣ የአጋንንት ኃይል በስሙ እንደሚመታ፣ እርኩሳን መናፍስት በስሙ እንደሚገሰጹ ይህንን ኃይል ረስተውታል። አይሁዶች በሕግ እንጸድቃለን ስላሉ ሕግ ብቻ አይጸድቃችሁም በቃ የክርስቶስ ሥጋና ደም የክርስቶስ እምነትና ኃይል በውስጣችሁ ካልገባ በሕግ ምንጊዜም አትችሉም አለና ክርስቶስ ነፃ አውጥታችኋል። ነገር ግን እንደገና በባርነት እንዳትያዙ በማለት ጸንታችሁ ቁሙ አጽንኦት ያለው ቃል ሰጠን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። የመንፈስ ቅዱስ መያዣ እንዲኖረን የግድ መንፈስ ቅዱስ ሆይ ብለን ልንማጸን ይገባል። ጠብቀን አድነን፣ ራእያችን ሁን፣ መንፈሳዊ መልእክታችን ሁን፣ ጠባቂያችን ሁን፣ በረከታችን ሁን። ለዚህ ነው አባቶች ጰራቅሊጦስ የምትለዋን በመዝገበ ጸሎት ውስጥ ያለችውን ቃል በመጸለይ ሁልጊዜ እየሰገዱ መንፈስ ቅዱስ እንዳይለያቸው ይማጸናሉ። ይህ መንፈስ ቅዱስ በ40 ቀንና በ80 ቀን አግኝተናል። ሆኖም ግን ይህንን ለማጥፋት ክፉ መንፈስ በጋራ ሆኖ እየታገለን ያለው። በቀኝ በኩል መንፈስ ቅዱስ ሲኖር፣ በግራ በኩል ደግሞ እሱም ተካፋይ ለመሆን ትግል ላይ ነው ያለው፣ አብሮ እየተወለደ ማለት ነው።
አልፎም ተርፎውን ቀኙም ግራውም ተያዘ። ቀኙንም ጠቋር ያዘው። ያው እንደምንገነዘበው አስቸጋሪ ነገር ነው። የቀኝህን ክፍልም ተቆጣጥሮ ግራውን ለሌላ ኃይል ሰጥቶ ያው መናፍስት በጋራ ዙሪያውን ወጥረው ይዘውናል። እንግዲህ ችግሩ በጠላታችን ላይ ያለን ልምምድ ከዜሮ በታች የሆነ መምጣቱ ላይ ነው። ለምን 100% የምንውልበት ዓለም ይህንን መንፈሳዊ መልእክት ስለማይነግረን ደንዝዘን ውለን ቅዳሜና እሁድ ነው የምናስታውሰው ጠላት እንዳለም። አንዳንዶችም ከናካቴው መናፍስት የናህል ገዥ እንደሆኑ ረስተው ነው የሚኖሩት። እግዚአብሔር ማስተዋሉን ይስጠን።